አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። በነገራችን ላይ አንዷ እንደዚህ ስትል ጠይቃኝ ነበረ። ሪል ነው ውሸት ነው የሚሉ ሰዎች አሉ። አዶናይ እንግዲህ ሂስቶሪ ላይ ይሄንን አስቀምጧል። እንደምታዩት ስክሪን ሪከርድ አድርጌ ትክክለኛ የሱ አካውንት መሆኑን ላሳያችሁ ፈልጌ ነው ስክሪን ሪከርድ ያደረኩት። በአዶናይ ብቻ አለን ባይዘ ጃኒም በሰላም ተለያይተናል። አንዳንድ ሰዎች ያው መጨረሻችን አይደሉም ብላ እንደዚህ ሂስቶሪ ላይ ፖስት አድርጋለች ማለት ነው። ግን ይሄ ነገር የተፈጠረው ባይዘው ዴይላን ራሱ እዚህ ሀገር እየነበረ ጃኒና አዶናይ እኔ በእርግጠኝነት ያላወራም እርግጠኛ ሳልሆን ብዬ ነው እንጂ በጣም የሆነ ነገር እንዳለ በጣም ግልጽ ነበር። ምክንያቱም ሲጀመር ወደ ቶቶት አዶናይ ሲመጣ ጃኒ የታለች ተብሎ እኔ ስክሪን ሪከርድ አላደረኩላችሁም እንጂ በጣም ስትፈልግ ነበር ማለት ነው። ተፈልጋም ማለት የአክቲንጋቸው ደስ አይልም ነበር ስትመጣ ራሱ ማለት ነው። እዚህ ጋር እንደምታዩት ፊቷን ደግሞ ይሄ የጃኒ ፊት አይደለም። እኛ የምናውቀው በጣም ሳቂታዋ ጃኒ ፈታ ያለችው ጃኒ ይቺ አይደለችም እንደምናያት ማለት ነውና ሲጀመር ጀምሮ እዚህ ጋር ጥሩ እንዳልነበሩ ግልጽ ነው። ያው እኔ አላወራም ብዬ ነው ዝም ብዬ ጨውጥ ሳላገኝ አላወራም ብዬ ነውና እዚህ ጋርም ጥሩ አልነበሩም። እንደምታዩት ቫይባቸው ትንሽ እንደጠበቅ ነው አይደለም ግን እያስመሰለ ያ ካሜራ ፊት ስትሆን ታስመስሉ የለ በጣም የታዋቂነት መጥፎ ነገሩ ይሄ ነው። እንግዲህ አክት ማድረግ አለባችሁ ደስተኛ ሳትሆኑ ደስተኛ እንደሆነ ማለት ነው። ኤኒዌይስ ተለያይተዋል። ጃኒና አዶናይ በይፋ ተለያይተዋል። ይሄ ማለት ግን ተለያይተው ይቀራሉ ማለት አይደለም። አንድ ላይ ሊሆኑ ይችላሉ፣ ሊመለሱ ይችላሉ፣ ላይመለሱ ይችላሉ። እውነታው ይሄ ነው። ብዙዎች አካውንቱ ሀክ ተደርጎ ነው ብለው የገመቱ ቢሆንም ነገርየው ግን እውነት የሆነ ይመስላል። አዶናይ እንግዲህ በስቶሪው ስለ ጃኒ ያጋራው መልእክት ብዙዎችን አስደንግጧል። እንግዲህ ከጃኒ ጋር በጆን ዳንኤል ጉዳይ ከዚህ በፊት መለያየታቸው ይታወሳል። ያ ልዩነት ከተፈታም በኋላ እንግዲህ ብዙዎች ደስተኛ ነበሩ። አሁን ግን የመጨረሻቸው የሆነ ይመስላል። በዚህ ጉዳይ ላይ ምንም ነገር ባለማለት እንድትተባበሩኝ ሲል አድናቂዎቹን ጠይቋል። ለማንኛውም አዶናይና ጃኒ ተመልሰው ፍቅራቸውን የሚቀጥሉበት ሁኔታ እንደሚኖር ተስፋ እናደርጋለን። እናንተ እዚህ ላይ ምን አይነት ሀሳብ አላችሁ? ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በቅርብ ቀን ቀለበት ያደርጋሉ። ይህንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ይችላል። አልተለያዩ የት አባታችሁ ካደምኳችሁ። አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያረጉ ነው። ቀለበት ሊያረግላት ነው። ታባታችሁ የት አባታችሁ ሳትፖስቱት ነው ሊያ አየር ላይ አፈፋረኳት እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። እናንተ አዶኒና ጃኒ ተለያዩ?
ወይኔ ሎሪ ቸኩዬ ከነልጤ ነው የመጣሁት። ምንድነው አዶኒ አሁን ደግሞ ስገባ ጃኒም ስቶሪ ላይ አድርገዋል። በሰላም ተለያይተናል። እኛስ ከናንተ እኩል እኮ ለእናንተ ፍቅር እኛም ዋጋ ከፍለናል። የስንት ሰው ፊት አይተናል። ከስንት ሰው ጋር ተጣልተናል። ለእኛ አታስቡም እንዴ? ሁሌ እኛን እንዳር የምንቀረው በቃ እናንተ ጥግጥጋችሁን የያዛችሁ የራሳችሁን መንገድ ጀምራችሁ ኧረ ፕራንክ ነው በሉ። ዛሬ አፕሪል ዘፉን እንዴ? አፕሪል ዘፉን ምንድነው? አይደለም ደግሞ አፕሪል አይደለም። አሁን ምን እየተካሄደ ነው ጋይስ? አይታችኋል ግን